በኢትዮጵያ ሰሜናዊ አጽናፍ በጸሎትና በሱባኤ የታጠረው የዋልድባ ገዳም ለዘመናት የሰው ልጅ ነፍስ ከፈጣሪዋ ጋር የምታገናኝበት ረቂቅ የመንፈስ ምሽግ ሆኖ ቆይቷል። ይህ ምድር ዝም ብሎ የተፈጥሮ በረሃ ብቻ ሳይሆን በውስጡ የማይጠፋው መለኮታዊ እሳት የሚነድበት፣ ባህታውያኑም እንደ ኪሩብ ጀርባ ዓለምን በጸሎት የሚሸከሙበት ቅዱስ ስፍራ ነው። ዋልድባ በታሪክ መዛግብት የቅዱሳን ቤት ተብሎ ይታወቃል። ይህም ቅድስና ከሰው የተሰጠ ሳይሆን በመድኃኔዓለም ክርስቶስ የተባረከ በመሆኑ እስከ ዓለም ፍጻሜ የሚጸና ታላቅ ምስጢር ነው። የገዳሙ መሰረት በ12ኛው ክፍለ ዘመን የተጣለ ቢሆንም ውስጣዊ መንፈሳዊ ስርዓቱ ግን ይበልጥ የጎላውና የተስፋፋው በታላላቅ አባቶች መሪነት ነው። ገዳሙን የመሰረቱትና ስርዓቱን ያጸኑት ቅዱሳን አባቶች ዓለምንና በሷ ውስጥ ያለውን የገበያ ጫጫታ ንቀው ወደ በረሃው የገቡት የሰው ልጅ ክብር ለማስጠበቅ ነበር። እነዚህ አባቶች በዱር አራዊት መካከል እንደ ጠቦት እየተመላለሱ አንበሶችንና ነብሮችን እንደ ጓደኛ በማላመድ የሰው ልጅ ከፍጥረት ሁሉ በላይ የማሰብና የመናገር ጥበብ የተሰጠው ክቡር ፍጡር መሆኑን በተግባር አሳይተዋል። በታሪክ እንደሚነገረው በዋልድባ በረሃ ውስጥ የሚኖሩ አባቶች በገዳማዊ ሕይወታቸው ቅድስናን ተጎናጽፈው አንበሳን እንደ ፈረስ እየጋለቡ መጽሐፍቶቻቸውን በሌላ አንበሳ ላይ ጭነው ከቦታ ቦታ ይዘዋወሩ ነበር። ይህ የጸሎት መናኸሪያ ዋልድባ ዛሬ በታሪክ ማዕበል ውስጥ ሆኖ ታላቅ ፈተና እየገጠመው ይገኛል። በቪዲዮ ላይ እንደተገለጸው የገዳሙ ሰላም በዓለማዊ ጩኸትና በፖለቲካው ቀውስ እየታወቀ ነው። ለዘመናት የቅዱሳን ማረፊያ የነበረው ምድር አሁን የታንኮች ድምፅ የሚሰማበትና የታጠቁ ኃይሎች የሚንቀሳቀሱበት ሆኗል። በተለይም ከገዳሙ ይዞታ ጋር በተያያዘ የተነሳው የስኳር ልማት ፕሮጀክት ከዓመታት በፊት የተነሳ ቢሆንም ውዝግብ በገዳማውያኑ ዘንድ ታላቅ ስጋትና ትራጀዲ ወይም አሰቃቂ ድርጊት ሆኖ ተመዝግበዋል። ገዳማውያኑ አባቶች እኛ ራሳችንን ለሰይፍ አዘጋጅተን የተቀመጥን የዋልድባ አፈር ጠባቂዎች ነን፣ ጠባቂው ግን በመድኃኔዓለም ነው በማለት ለገዳሙ ሕልውና ያላቸውን ጽኑ አቋም ገልጸው ነበር። በገዳሙ ዙሪያ የተገነባው የስኳር ፋብሪካና የልማት ስራዎች የገዳሙን ጥንታዊ ይዞታ ከመንካታቸውም በላይ ለሺህ ዓመታት ሳይበላሽ የቆየውን የበረሃ ምስጢርና የተፈጥሮ ደን እያጠፉት ይገኙ እንደነበርም ተነግሮ ነበረ። በቪዲዮው ላይ እንደተመለከትነው ታንኮችና ከባድ መሳሪያዎቹ በገዳሙ መሬት ላይ ሲቆሙ እንደነበርም ይነገራል። መንፈሳውያኑ የጸሎት ድምፅ በጦርነትና በጭንቀት ድምፅ እንዲተካ አድርጎታል። ይህም በሀገር ላይ የደረሰ ታላቅ የታሪክ ጠባሳ ተደርጎ ይወሰዳል። ዋልድባን ብታከብሩት ትከበራላችሁ፣ ብታቀሉት ግን ትቀላላችሁ የሚለው የአባቶች ቃል ገዳሙ ከፖለቲካና ከዓለማዊ ፍላጎት በላይ መከበር ያለበት መንፈሳዊ ተቋም መሆኑን ያስገነዝባል። በዚህ የዓለም ቀውስ ውስጥ የዋልድባ አባቶች ተጋድሎ እሳት እንዳልበገረውና ታጥቦ እንዳልለቀቀው ጽኑ መጽሐፍ ነው። የሰው ልጅ ነፍስ የማይሞት መለኮታዊ ስጦታ መሆኗን በማመን ባህታውያኑ በጾምና በጸሎት ዓለምን ለመታደግ ይጥራሉ። ከላይ እንደተገለጸው ይህ ምድር ከጥፋት እንዲተርፍ የሚደረገው ትግል በሕገ መንግስታዊና በታሪካዊ መረጃዎች ሊደገፍ ይገባዋል ሲባል የነበረ የማይረሳ ታሪክን የያዘ ሐሳብ እንደነበረ
የገዳሙም ጥንታዊ የብራና መጽሐፍት፣ ታሪካዊ ቅርሶችና የቅዱሳን መቃብራት መጠበቅ ያለባቸው የሀገር ሀብቶች እንደነበሩ ሲወሳ ቆይቷል። በአጠቃላይ ዋልድባ በታሪክ ውስጥ ያሳለፈው የመከራና የድል ጉዞ የሰው ልጅ በእምነቱና በትዕግስቱ ያለምን ቀውስ ማሸነፍ እንደሚችል ትልቅ ትምህርት ይሰጣል። ገዳሙ እንደ አንድ መሬታዊ ሰው ወይም ዓለማዊ ሰው ቢታመምም በውስጡ ያለው መንፈሳዊ ኃይል ግን ሁልጊዜም እንደ ብርሃን በር ወይም ሆሄት የተከፈተ ነው። የዋልድባ ገዳም ቅድስናና ታሪክ ሁሉንም አይነት ዓለማዊና የታሪክ ፈተናዎችን ድል አድርጎ እንደሚቀጥል የአባቶች ጸሎትና ጽኑ ተጋድሎ ምስክር ሆኗል። ይህ ታሪክ የዋልድባን ቅድስና ለትውልድ ለማስተላለፍ የሚደረግ ጥረት ሲሆን ምስጢሩም በጸሎትና በብልሃት ውስጥ ተደብቆ የሚገኝ ታላቅ ዕውቀት ነው። የኢትዮጵያ የጥበብ ፀሐይና የዋልድባ ገዳም መንፈሳዊ ተጋድሎ 2 የአባ ጊዮርጊስ ዘጋስጫ መጽሐፍ ምስጢርና የገዳማት ታሪክ በቅዱስ ትረካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ካፈራቻቸው ታላላቅ ሊቃውንት መካከል እንደ ፀሐይ በብሩህ ተስፋ የሚጠቀሰውና የቤተክርስቲያኑ የጥበብ አምድ የሆነው ቅዱስ አባ ጊዮርጊስ ዘጋስጫ የሕይወት ታሪክና እርሱ የደረሰው መጽሐፍ ምስጢር ልክ እንደ ዋልድባ ገዳም የጸሎትና የሱባኤ ጥልቀት እጅግ ረቂቅና ምስጢራዊ ነው። ይህ ዘገባ በዋልድባ ገዳም ላይ የተጋረጠውን የታሪክና የመከራ ፈተና ከአባ ጊዮርጊስ ዘጋስጫ መንፈሳዊ ጥበብ ጋር በማዛመድ በቪዲዮ ላይ የተገለጹትን የታሪክ ፍሰቶችና የታላቁን ሊቅ የሕይወት ታሪክ ጉዞ በአንድ ወጥ ስድ ጽሑፍ ለትረካ በሚመች መልኩ ለማቅረብ ጥረት እናደርጋለን። የአባ ጊዮርጊስ ዘጋስጫ ታሪክ የሚጀምረው በ14ኛው መቶ ክፍለ ዘመን አጋማሽ አካባቢ በወሎ ክፍለ ሀገር በቦረና ወረዳ በምትገኘው በሰግላ ወይም ጋስጫ ምድር ላይ ነው። አባቱ ሕዝበ ጽዮን የተባሉ በንጉሥ ዳዊት ቀዳማዊ ቤተመንግስት ውስጥ ታዋቂ መኳንንትና የመጽሐፍ ቅዱስን ጥልቀት እንደ ዕዝራ ሱቱኤል የተረዱ ሊቅ ነበሩ። እናቱ እምነ ጽዮን የምትባለው ደግሞ ደግና እግዚአብሔርን የምትፈራ ሴት ነበረች። አባ ጊዮርጊስ ለቤተሰቦቹ ብቸኛ ልጅ አልነበረም። ነገር ግን በተስፋ የተጠበቀና በጸሎት የተገኘ ልጅ ነበር። የአባ ጊዮርጊስ የመጀመሪያው ትምህርት የጀመረው ከአባቱ ቢሆንም በወቅቱ የነበረው የትምህርት አሰጣጥ በቃል ማጥናት ላይ የተመሰረተ በመሆኑ ወጣቱ ጊዮርጊስ በመጀመሪያ ላይ በትምህርት ረገድ እጅግ ደካማና አዝጋሚ ነበር። አባቱ ልጁን ወደ ታዋቂው ሐይቅ እስጢፋኖስ ገዳም ለከፍተኛ ትምህርት ቢልኩትም ለ7 ዓመታት ያህል ፊደል መቁጠር እንኳን ተስኖት በትምህርት ቤቱ መሳቂያና መሳለቂያ ሆኖ እንደነበረ ታሪክ ይነግረናል። በዚህ በሐይቅ እስጢፋኖስ ገዳም በነበረበት ወቅት አባ ጊዮርጊስ በተስፋ መቁረጥ ውስጥ ሆኖ ወደ እግዚአብሔር እና ወደ ቅድስት ድንግል ማርያም በእንባ ይማጸን ነበር። በትምህርት ድክመቱ ምክንያት መምህራኑ እንኳን ተስፋ ቆርጠውበት በነበረበት ወቅት አንዲት ሌሊት ቅድስት ድንግል ማርያም ተገልጻለት ለትምህርቱ ትጉ እንዲሆንና ሌሊቱን በሙሉ ሳይተኛ እንዲማር መከረችው።
በተጨማሪም የመላእክት አለቃ ቅዱስ ዑራኤል ተገልጾለት የመጽሐፍ ቅዱስን ምስጢራትና የፊደላትን ጥበብ እንደገለጸለት በገድሉ ላይ ተጠቅሷል። ከዚያች ዕለት ጀምሮ አባ ጊዮርጊስ ከሰው አእምሮ በላይ የሆነ ዕውቀት ተሰጥቶት የኢትዮጵያ ቤተክርስቲያን ሁለተኛው ያሬድ ተብሎ እስኪጠራ ድረስ በዜማና በቅኔ በተረጓሚና በሚስጥር ተራቀቀ። አባ ጊዮርጊስ ከደረሳቸውና ለቤተክርስቲያን ካበረከታቸው እጅግ ብዙ መጽሐፍት መካከል መጽሐፈ ምስጢር ዋነኛውና እንደ አለት የጸና የዶግማ መጽሐፍ ነው። ይህ መጽሐፍ በ30 ምዕራፎች የተከፈለ ሲሆን በእያንዳንዱ የቤተክርስቲያን በዓላት ላይ እንዲነበብና በወቅቱ ይነሱ የነበሩ የኑፋቄ ትምህርቶችን አንድ ባንድ እንዲያፈርስ ተደርጎ የተዘጋጀ ነው። አባ ጊዮርጊስ በመጽሐፈ ምስጢር ውስጥ ስለ ሰው ልጅ ማንነት ሲገልጽ ሰው የእግዚአብሔር ፍጥረት ሆኖ የማይሞት ነፍስ ያለው የሚያስብና የሚናገር ፍጡር መሆኑን በመጥቀስ የሰው ልጅን ክብር ከሌሎች ፍጥረታት በላይ ከፍ አድርጎታል። ይህ መጽሐፍ የተጠናቀቀው ሰኔ 21 ቀን 1424 ዓመተ ምህረት ሲሆን እስከ ዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንደ ታላቅ የነገረ መለኮት መመሪያ ሆኖ ያገለግላል። ወደ ዋልድባ ገዳም ታሪክ ስንመለስ ቪዲዮ ላይ እንደተጠቀሰውና በታሪክ መዛግብት እንደሚታወቀው ዋልድባ ለዘመናት የቅዱሳን መናኸሪያ፣ የጸሎትና የሱባኤ ስፍራ ሆና ቆይታለች። በቪዲዮ ላይ የቀረበው ትረካ የገዳሙን ቅድስናና አሁን የገጠመውን ፈተና በጥልቀት ይተነትናል። ዋልድባ በታሪክ ውስጥ የዓለም ገበያ ሳይሆን የቅዱሳን ቤት ተብሎ ይታወቃል። ይሁን እንጂ በቅርብ ዘመናት ገዳሙ በዙሪያው ባሉት ግጭቶችና በመንግስታዊ ፖሊሲዎች ምክንያት ታላቅ ስጋት ላይ ወድቋል። ቪዲዮው ላይ እንደተገለጸው ታንኮችና ከባድ መሳሪያዎች በገዳሙ አካባቢ መታየታቸውና የገዳሙ ሰላም መታወኩ የዋልድባን ሰላም ነስቶታል። የዋልድባን መንፈሳዊ ማንነት የሚሸረሽርና ለዘመናት የቆየውን የባህታውያን ሕይወት የሚያውክ ሰላም መጥፋቱ፣ ችግርና ሰላምን አንድ ላይ አያይዞ መሄድ አለመቻላችን። ይህ ሁኔታ አባ ጊዮርጊስ ዘጋስጫ በነበረበት ዘመን ከነበረው የኑፋቄና የፖለቲካ ውጥረት ጋር ይመሳሰላል። አባ ጊዮርጊስ በንጉሥ ዳዊት ዘመን በነበረበት የሰንበት ክርክር ምክንያት በእስር ቤት ተጥሎ እንደነበር እናውቃለን። ቢቱ የተባለ የውጭ ሀገር ሰው በንጉሱ ላይ ተጽዕኖ በማሳደሩ አባ ጊዮርጊስን በእስር እንዲንገላታ ቢያደርገውም ቅዱሱ አባት ግን በእስር ቤት ሆኖ እንኳን መጽሐፈ ሰዓታትን በመድረስ መንፈሳዊ ተጋድሎውን ቀጥሏል። አባ ጊዮርጊስ በነገረ መለኮት ረገድ የነበረው ብቃት በቪዲዮ ላይ ከተጠቀሱት የታሪክ ክስተቶች ጋር ተያይዞ ሲታይ የቤተ ክርስቲያንን መሰረት ለማጽናት የነበረው ሚና ግልጽ ይሆናል። በአንድ ወቅት አንድ አይሁዳዊ ወደ ንጉሥ ዳዊት ቤተ መንግስት መጥቶ ከክርስቲያኖች ጋር ለመከራከርና ኢየሱስ ክርስቶስ የአምላክ ልጅ ከሆነ ለምን አልዓዛር የተቀበረበትን ቦታ ጠየቀ በማለት ሞገተ። በዚያን ጊዜ አባ ጊዮርጊስ በበሽታ ተኝቶ የነበረ ቢሆንም በንጉሱ ትእዛዝ ባልጋ ተሸክመው አምጥተው በጉባኤው መሃል አቆሙት። አባ ጊዮርጊስም በብልሃትና በጥበብ መልሶ
እኔ በወንጌል ሳይሆን በኦሪትህ እከራከርሃለሁ በማለት እግዚአብሔር አምላክ አዳምን አዳም ወዴት ነህ ማለቱን ቃየልን ወንድም ሀቤል ወዴት ነው ብሎ መጠየቁን በማስረጃነት አቀረበ። ይጥያቄ አምላክ አላዋቂ ሆኖ ሳይሆን ለሰው ልጆች ምሳሌ እንዲሆንና የሰው ልጅን ንስሐ ለመጥራት መሆኑን የሰው ልጅን ለንስሐ ለመጥራት መሆኑን በማስረዳት አይሁዳዊውን ድል አደረገው። ይህ የአባ ጊዮርጊስ ጥበብ በዋልድባ ገዳም ላይ የተሰነዘሩ ያሉትን የታሪክና የመብት ጥያቄዎች ለመመለስ ዛሬም እንደ ትልቅ መሳሪያ ያገለግላል። ቪዲዮ ላይ የተመለከተው ሌላው ወሳኝ ነጥብ የዋልድባ ገዳም በታሪክ ውስጥ የነበረው የሲቪልና የሰላማዊ ማንነት ጉዳይ ነው። ገዳሙ ለዘመናት ከጦርነትና ከፖለቲካ ግጭት ነፃ ሆኖ የቆየ ስፍራ ቢሆንም አሁን ግን የዓለም ቀውስና የሀገሪቱ የፖለቲካ ውጥረት ገዳሙን እየነካው እንደሆነ ይገለጻል። የታንኮች መምጣት፣ የታጠቁ ኃይሎች መንቀሳቀስና የገዳሙ መሬት ለኢንዱስትሪና ለልማት ተብሎ መወሰዱ የገዳሙን መንፈሳዊ ሕግጋት የሚጥስ ነው። ይህ ሁኔታ አባ ጊዮርጊስ በመጽሐፈ ምስጢር ውስጥ ከገለጸው የሰው ነፍስና ስጋ ውህደት ጋር ሊዛመድ ይችላል። ገዳሙ እንደ ነፍስ ዓለማዊ ስርዓት ደግሞ እንደ ስጋ ቢታይ ስጋ ነፍስን ለመቆጣጠር በሚያደርገው ጥረት ውስጥ የሚፈጠረው ግጭት ለገዳማውያኑ ታላቅ ፈተና ሆኖባቸዋል። አባ ጊዮርጊስ ዘጋስጫ የኢትዮጵያ ብርሃን ተብሎ የሚጠራው በደረሳቸው መጻሕፍት ብዛትና ጥራት ብቻ ሳይሆን ለቤተ ክርስቲያን በታማኝነትና ለሀገሪቱ ሰላም በነበረው ቆራጥነት ጭምር ነው። የእርሱ ተማሪዎች የነበሩት 8ቱ የንጉሥ ዳዊት ልጆች አንዱ ባንዱ እየተተኩ ነገሥታት ሲሆኑ እርሱ ግን በትህትና እያገለገለና መጽሐፍትን እየደረሰ ኖረዋል። በተለይም አርጋኖን የተባለው መጽሐፉ በቅድስት ድንግል ማርያም ላይ ያለው ፍቅርና ምስጋና የሚገልጽበት ሲሆን ንጉሥ ዳዊት በመጽሐፉ ውበት ተደንቆ በወርቅ ቀለም እንዲጻፍ አዞ ነበር። የዋልድባ ገዳምም እንደ አርጋኖን መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ትልቅ ቦታ ያላት የምስጋናና የቅድስና ማዕከል ናት። በቪዲዮ ትረካ ውስጥ የተካተቱት ድምጾችና መልእክቶች የሀገሪቱን ወቅታዊ ሁኔታና የገዳሙን ስቃይ የሚያንጸባርቁ ናቸው። በሀገር ላይ የደረሰው ትራጀዲ ወይም አሰቃቂ ነገር ተብሎ የተጠቀሰው የቅዱሳን መቃብር መታረሱ ነበረ። የጸሎት ቤቶች መፍረሳቸውና ባህታውያኑ ወደ ዓለም ገበያ እንዲወጡ መገደዳቸው አንደኛው ችግር ነበር። አባ ጊዮርጊስ ዘጋስጫ በዘመኑ የነበሩትን ኑፋቄዎች በመጽሐፈ ምስጢር እንደተከላከለ ሁሉ ዛሬም የገዳማት ታሪክና ውበት የታሪክና መብት በሕገ መንግስታዊና በታሪካዊ መረጃዎች ሊጠበቅ እንደሚገባ በቪዲዮ ላይ በሰፊ ተተንትኗል። አባ ጊዮርጊስ ስለ እግዚአብሔር አምላክ ኃይልና ስለ ሰው ልጅ ክብር የሰጠው ትንታኔ ዛሬ በዋልድባ ገዳም ላይ እየደረሰ ያለውን በደል ለመቋቋም መንፈሳዊ ጥንካሬ ይሰጣል። አባ ጊዮርጊስ ዘጋስጫ በ60 ዓመቱ ከዚህ ዓለም በሞት ሲለይ ተማሪዎቹ እንደ ኑዛዜው አስክሬኑን ወደ ጋስጫ ወስደው ቀብረውታል። እርሱ የሰራው ገዳም ዛሬም በወሎ ክፍለ ሀገር ውስጥ የሚገኝ ሲሆን በእርሱ ዘመን የተጻፉት ጥንታውያን መጽሐፍትና እርሱ እህል ይፈጭበት የነበረው ድንጋይ ዛሬም ድረስ በሐይቅ እስጢፋኖስ ገዳም እንደሚገኝ ይነገራል። ይህ ታሪክ የሚያሳየው ቅዱሳን በአካል ቢለዩም ስራቸውና ጥበባቸው ግን ለዘመናት ጸንቶ እንደሚኖር ነው።
የዋልድባ ገዳም ምንም እንኳን አሁን በመከራ ውስጥ ቢሆንም በቅዱሳን ጸሎትና በአባ ጊዮርጊስ መሰል ሊቃውንት ትምህርት ጸንቶ እንደሚኖር ይታመናል። በቪዲዮው ላይ የቀረበው ሐሳብ በገዳሙ ዙሪያ ያለውን እውነት ለዓለም ለማሳወቅ የተደረገ ጥረት ሲሆን ይህም ከአባ ጊዮርጊስ መጽሐፈ ምስጢር ጋር ይገናኛል። መጽሐፈ ምስጢር የተደበቀውን ኑፋቄ ገልጾ እውነትን እንደሚያሳይ ሁሉ ቪዲዮውም በዋልድባ ገዳም ላይ እየተፈጸመ ያለውን ድብቅ በደል ገልጾ ያሳያል። የዓለም ቀውስን ማሸነፍ የሚቻለው በመንፈሳዊ ሰላምና በእውነት ላይ በመቆም እንደሆነ ቪዲዮው አበክሮ ያሳውቃል። በአጠቃላይ የአባ ጊዮርጊስ ዘጋስጫ ሕይወትና መጽሐፍት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ሀብት ናቸው። የእርሱ ጥበብና ጥዑም አገላለጽ በምዕመናን ልብ ውስጥ ተቀርጾ ይኖራል። የዋልድባ ገዳምም የታሪኩና የቅድስናው ተሟጋች የሚሆነው እንደ አባ ጊዮርጊስ ያሉ ጥበበኛ ልጆችን ይፈልጋል። የገዳሙ መከራ የሀገር መከራ መሆኑን ተረድተን በሊቁ አባ ጊዮርጊስ ዘጋስጫና ጸሎትና ትምህርት ታግዘን የእምነትና የታሪክ አምዶቻችንን ልንጠብቅ ይገባል። አባ ጊዮርጊስ የደረሰው መጽሐፈ ምስጢር ለዘመናት ኑፋቄን ድል እንዳደረገው ሁሉ የገዳሞቻችንንም ቅድስናና ታሪክ ሁሉንም አይነት ዓለማዊ ፈተናዎች ድል አድርጎ እንደሚቀጥል ጥርጥር የለውም።